ቢግነስ ምና ምንም ነገር የለም። እግዚአብሔር ነው ምስክሬ። ምንም ነገር የለም። ምንም ነገር የለም። ቁጭ በይ ልቀቀኝ። አንቺ ምንም ነገር ተንኮል ነው። ተረጅኝ። አንቺ ደግሞ ምን ሆነሽ ነው እንዴ? ተንኮል ነው እንዳሰቅ እግዚአብሔር ምስክሬ ነው። ተንኮል ነው። እግዚአብሔር ምስክሬ ተንኮል ነው። ከኔ ጋር አልነበረችም። ትረስት ሚ ሰላም፣ እንዴት ናችሁ? የጽጌረዳ ፋሚሊዎች እና የያሁ ፋሚሊዎች አማን ነው ወይ? ኦኬ ነው። እንዴት ናችሁ? ዛሬ እንግዲህ ከባድ ስፕሪንግ ነው ይዘላል ራሱ። ዛሬ እንግዲህ እዚህ የሚያምር ሩም ውስጥ ያለሁት እንግዲህ ያው ንግስታችን ዛሬ ትንሽ አቀባበል ላደርግላት አስቤያለሁ። ዝም ብዬ ሳስበው ትሪትመንት ያስፈልጋታል። በሌላ ነገር እንዳታዩት፣ ገባችኋል? ያ ነገር ሳይሆን ትንሽ ይሄን ሰሞኑን በቃ እየተበጣበጥን ስለሆነ እኔ ሰላሜን ማግኘት ፈልጊያለሁ። ስለዚህ የሚያምር ሩም ውስጥ አሪፍ ጊዜ እናሳልፋለን፣ ወይናችን እንጠጣለን፣ ከእሷ ጋር ጥሩ ጊዜ ይሆናል እና ደግሞ በጣም ከባድ የሆነ ሰርፕራይዝ አለ እዚህ ውስጥ ነው የከተትኩት። ስትመጣ ቀስ ብዬ ክፍት አድርጌ በቃ እዛው ነው የምናየው። ገባችሁ አይደለ? ቆንጆ ሰርፕራይዝ አዘጋጅቼላታለሁ። ምክንያቱም በጣም የተከፋችብኝ ስለሆነ በዚህ ነገር ካልመለስ ነው በጣም ህይወታችን ላይ እየመጣ ያለው ነገርና የመጣው ነገር በጣም ከባድ ነው። ስለዚህ ይህን ነገር ደግሞ ማስተካከል አለብኝ። በእኔ ምክንያት ነው እሷ እየተከፋች ያለችው። ምክንያቱም በእኔ በድሮ ጊዜ እሷ መረበሽ የለባትም እና ከዚህ ሀሳብ መውጣት ብቻ ሰላማችን በቃ ናፈቀኝ። ከእሷ ጋር ሰላም መሆንበት ፍቅር መሆንበት ጊዜ ናፈቀኝ እና እሱን ነገር ለማድረግ እዚህ ሩም ተገኝቻለሁ ማለት ነው። አሪፍ ጊዜ ይኖረናል። አጫወታታለሁ፣ ሳልሳ እንደንሳለን፣ ፊልም ከፍትላታለሁ። በጣም ቆንጆ ፊልም ከፍትላታለሁ። እሷ የምትወደውን ፊልም ስለማቅ ማለት ነው ጋይቶች እና እሱን ፊልም አብረን ቁጭ ብለን እዚህ ጋር ጋደም ብለን እያየን እየተወያየን ስለቺ ኬት እንደመጣች አላውቅም። ህይወታችን ውስጥ ያለችዋንም ልጅ ለአንዴና ለመጨረሻ ጊዜ ህይወታችን ውስጥ እንደማትመጣ ነግሬ አስተማመኜ ከእሷ ጋር ሰላም መሆን እፈልጋለሁ ማለት ነው። ምክንያቱም እነሱ የሚያደርጉት ነገር ማን እንደሚልካት አላውቅም፣ ግን እነሱ የሚያደርጉት ነገር በጣም ከባድ ነው። አሁን ከዚህ በኋላ ራሱ ምን ላይ መጣብን እንደሚችል አናውቅም እና በመሀል እንደዚህ አይነት ነገሮችን ግንኙነት ራትም እየጋበዝኳት ከሆነ ብቻ የሆነ እሷ ሴፍቲ እንዲሰማት ማድረግ መቻል አለብኝ። ምክንያቱም ሴት ልጅ ነች። እያንዳንዱ ነገር ለእሷ ከባድ ነው። እኔ ምን ያህልም ባስረዳት እሷ ሊገባት አይችልም። ማለት ቢገባትም ሰምቲንግ የሆነ ጥርጣሬዎች ብቻ ፍቅራችን የሚረብሽ ነገር በጣም ይበዛል እና እሱ ነገር እንዲሆን ደግሞ አልፈልግም ማለት ነው ጋይሶች። አሁን ትመጣለች፣ ከእሷ ጋር አሪፍ ጊዜ እናሳልፋለን። እናንተም አትጨናነቁ። እኔ በሚሄድበት መንገድ ልጅቷን ህይወታችን ውስጥ እንዳትገባ